በጣም ይመቸኛል። ደረቅ ክርክርህን ይዘህ በጣም ትመቸኛለህ። በቃ እና በቃ አይ ቲንክ አላወቀውም። ለዛ ይመስለኛል አላወቀውም። ኤኒዌይስ ራያ ቀጥል። ራያ የኔ ጥያቄ ነው ስታበቁ። እሺ ኦኬ። ቢንት ሳዳ መሐመድን ቀጥታ ታናግሩታላችሁ አይደለ? ኦኬ ሰላም በእኔ ላይ ነው በማለት በኢሳ ላይ ነው ሰላም ይሰጠው ሳይሆን እሱ ሰላም ሰጭ ስለሆነ ማለት ነው። ሙሐመድ ደግሞ ሰላም ይቀበላል። እኔ ላይ ሰላዋት ባወረዳችሁ ቁጥር አላህ ደግሞ መልሶ ለእናንተ 10 እጥፍ ይሰጣችኋል ብሏል። ስለዚህ ሁሌም እናንተ ሰላም በአንተ ላይ ይሁን እያላችሁ ሰላም ታወርዳላችኋል በሙሐመድ ላይ ፒስ አፖን ዩ ምናምን እያላችሁ ታወርዱበታላችሁ። ሰላም በአንተ ላይ ይሁን በማለት በሙሐመድ ላይ ከዛ እሱ ደግሞ አላህ ነፍሱን ይመልስለትና ሰላም ለእናንተ ይሁን ይላል። ሰላም ስትሰጡት እሱ ደግሞ ሰላምታ ይመልስላችኋል። ስለዚህ ሙሐመድ ሰላምታ ተቀባይ ነው። ገና አሁን ራሱ ሞቶ ሰላም አላገኘም ማለት ነው። እረፍት አላገኘም። ኢተርናል የሆነ እረፍት ውስጥ ስላልሆነ ነሰሰርሊ እናንተ ሰላም ትሰጡታላችሁ። አሰቃያችሁት እኮ ግን ከ1 ቢሊዮን በላይ ሙስሊሞች አሉ። ቅድም በየቀኑ ነው ሰላም ምለው ብሏል እንትና ኑሩ በየ24 ሰዓት እለዋለሁ አለ። ሰላም ባልከው ቁጥር እሱ ደግሞ ቀና እያለ ሰላምታ ይመልሳል። እንደዛ ነው የሚለው። ነፍሱን አላህ ይመልስለታል ቶሎ ብሎ፣ ከዛ ደግሞ እሱ ሰላምታ ይመልሳል። ይሄ እኮ ስቃይ ነው ያደረጋችሁበት። እንኳን እንዴት ነው አንዳንድ የገጠር ሰው ካያችሁ ከብዙ ሰው ጋር ከተተዋወቀ አብራችሁ እየሄዳችሁ አንዴ ከዚህ ጋር ይቆማል። ትንሽ አውርታችሁ እንደሄዳችሁ ደግሞ ከዛኛው ጋር ይቆማል። ትንሽ እንደሄዳችሁ ከዛችኛዋ ጋር ወሬ ይጀምራል። ትንሽ እንደሄዳ ከዛችኛዋ ጋር ሰላም ይባባላል። ከዛ ምርር ብሏችሁ መጨረሻ ላይ ደክሟችሁ እሱም ወሬያችሁን ትጀምሩና ተቋርጦ መጨረሻ ላይ ደግሜም አላወራውም በቃ ወይም ብላችሁ ደብራችሁ ትተውቱታላችሁ ማለት ነው። ወሬያችሁን አጨንጉፉባችሁ ወይንም ጥላችሁት መጨረሻ ላይ ጥላችሁት ትገባላችሁ። ከ1 ሰዓት በኋላ ይመጣል እናንተ ቤት ገብታችሁ ካረፋችሁ በኋላ። ሙሐመድ በቢሊዮን የሚቆጠረውን ለእነሱ ሁሉ ሰላምታ ይመልሳል። ሰላም ነብዩ ሲሉት ሰላም ናችሁ እንዴት ናችሁ፣ ሰላም እንዴት ናችሁ እያለ ይመልሳል። ይሄ ስቃይ እኮ ነው ያደረጋችሁበት። ምክንያቱም ሰላም ስለሌለው ሰላምታ ይፈልጋል ከእናንተ። ለክፎች ሰላም የላቸውም ይላል መጽሐፍ ቅዱስ። ግን ኦኬ አቡ ማሄር እንኳን ደህና መጣ። ሰላም መልካም። ለሙሐመድ ሰላምታ ትሰጡታላችሁ? በደንብ ነው። ለምንድን ነው ሰላምታ የምትሰጡት? እኔ አንድ ነገር ልበልህ፣ አንድ ነገር ብዬ ልለፍ። ቆይ ትላለህ። ለምንድን ነው ሰላምታ የምትሰጡት? አሁን እኮ ሰላምታና ሰለዋት አንተ በብዙ ገና ይቀራል። ግን እኔ አንድ ነገር የምጠይቅህ ማለት ነው፣ ይሄ 3000 ምናምን ሰው አለ የሚያዳምጥህ ማለት ነው። ብዙ እየወጣ እየሸሸ እየሰለመን ያለው አንተ ትሳደባለህ። የሚያሰልም ያሰልመዋል። ራስህን ታዘብ። እውነቴን ነው። አንድ ነገር ቆንጆ ነው። በቀን 3000 ምክንያቱም እኛ መጽሐፍ ቅዱስ ላይ ምን ይላል? መጨረሻው ዘመን ላይ የአጋንንትን ትምህርት ሰዎች እየሰሙ ሃይማኖትን ይክዳሉ ይላል። የትንቢቱ መፈጸሚያ ከሆኑ ታዲያ ምን አገባኝ? ሰዎች ያጋንንትን በሐሰተኛ ነቢያት የተሰበከን ያጋንንት ትምህርት እየሰሙ ከእውነት መንገድ ተሰናክለው ይወጣሉ ይላል። ትንቢቱ ተፈጸመ፣ እውነት ሆነ። ሙሐመድ መጨረሻው ላይ ከእስልምና ሰዎች ወጥተው ያልቃሉ ብሎ ነበረ። እስልምና እየበዛ ስለሄደ የመሐመድ ትንቢት ውሸት ሆነ ማለት ነው። የእኔ ትንቢት ደግሞ መጽሐፍ ቅዱሱ ግልጽ ሆነ፣ ትክክል ሆነ ማለት ነው። ዜና ይሰራሉ ፖለቲካ ለመስራት ማለት ነው። ዘመን አሁን ላይ በጣም ስለተቀጠቀጡ ጎግል ላይ ክርስቲያን ልኬልህ ነበረ ሙሐመድ በጎግል አንደኛ ሆነ ብለው በቴሌቪዥን ዜና ሰሩ። ዛሬ ልኬልሃለሁ። ክርስቲያን አይተዋል።
በቃ ደከምኩ፣ ብቻዬን አልቻልኩም። አይቼዋለሁ። እንደውም እንየው በእናትህ በጣም ነው እኔ ራሱ የሳኩት ብቻዬን። ፎይ ዋርኒንግ ሊሰጠን ይችላል። 5 ሰከንድ ብቻ አስደምጠው። ደከምኩ ብቻዬን። ጎግል ላይ ሙሐመድ እንትን ተብሎ እንትን ተባለ። ጎግል እኮ ሰርች እንጂን እኮ ሰርች የሆነ ነገር ካደረክ የሚያመጣ እኮ ነው። ሰዎቹ ምን ያህል እንደተመቱ እኮ የሚያሳይ ነው። የኢትዮጵያኖቹ ደግሞ ባሰባቸው፣ ድንቁርናቸው። ጋዜጠኞቹ ቴሌቪዥን ሲደረግ አንደኛ መጣ ምናምን ብለው ዜና ከሚሰሩ ጋር እስልምና ይሄ ነው በቃ። ጓይድ ክርስቲያን አርቲክል የሚጽፈው ነው። ይህንን እንኳን ማያውቁ በዚህ መጠን ነው ድድብናቸው፣ ድንቁርናቸው። ዜና ቴሌቪዥን ዜና ላይ አይደለም፣ ቴሌቪዥን ዜና ላይ እኔ ቲክቶክ ላይ እንደዚህ አይነት የወረደ ነገር አላስተላልፍም። በጎግል ዜና ይመራሉ። ዜና እኮ አይደለም፣ ያው ጎግል ላይ ስንጽፍ ሙሐመድ ሚን መጣ አንደኛ ስም መጣ። ይሄ የሚያሳየው ምንድን ነው? በፖለቲካ መሀይሙን መያዝ። እኔ ሶሪ ይሄ ትውልድ የሚያውቀው ላያውቀው ይችላል፣ አብዛኛው አልተማረ ስለሆነ። ምን ያህል የተማረው ግን የሰለጠነው ማህበረሰብ ግን በተለይም ደግሞ አርቲክል ምጽፉ ጎግል ላይ ዌብሳይቶች ያላችሁ እንደዚህ ብሎጎች ምናምን ምጽፉ ምናምን አርቲክሎች ምጽፉ ትረዱታላችሁ። ይሄንን ምን እያወራው እንደሆነ ይገባችኋል። ልክ ፌስቡክ ማለት ነው። በቃ ምንም አዲስ ነገር የለውም እኮ ፌስቡክ ላይ ሰርች ስታደርግ መሐመድ መጣ ሰዋት። ይሄ ሰርች ኢንጂን ነው። ስም የሆነ ነገር ከጻፍ በዛ ሰርች ላይ ስፈልግ የሆነ አርቲክል ለምሳሌ ሰርች የምትፈልገው አርቲክል ይኖራል። ለምሳሌ የምትፈልገው ጽሁፍ አለ። ያንን ሰርች ስጽፈው ሰርች ስታደርግ ቀድሞ ሊመጣል ይችላል። በዛ ጉዳይ የተጻፉ ተያያዥ ነገሮች ማስረጃ ያመጣላል። እኔ እንዴት እንደማስረዳችሁ እራሱ በጣም የወረደ ነገር ለማስረዳትም አስቸጋሪ ነው። ግን ከጊዜ በኋላ የሚመጣው ትውልድ ምን ያህል ሊጸየፋችሁ እንደሚችል ጭንቅላታችሁን ታዝቡ። ይሄ የሚያሳየው ምንድን ነው? በፖለቲካ ይሄ ያልተማረውን ማህበረሰብ እንዲያርገን ደልለን እንዲያርገን ሰው እየሰለመ ነው፣ ሰው እንዲያለ ነው ብለን እንሸውድ ነው። ክርስቶስ በግልጽ ነግሮናል። እንደው ክርስትናው ሰው ቢወጣ እንኳን እኛ ፖይንታችን አይደለም እውነትን መግለጽ እንጂ የቁጥር ጉዳይ አይደለም። ክርስቶስ ምን ስለነገረን በመጨረሻው ዘመን ላይ ክፉ አመፀኛ ትውልድ እንደሚመጣ ሐሰተኛ ነቢያቶች እንደሚመጡ አይደለም ተራውን የተመረጡትን እንኳን ምን እንደሚያደርጉ እንደሚያስቱ ሰዎች ያጋንንትን ትምህርት እየሰሙ ከእምነት እንደሚወጡ ከተነገረን የትንቢቱ መፈጸሚያ ላለመሆን እኛ እንተጋለን። የትንቢቱ መፈጸሚያ ላለመሆን ሰዎች የትንቢቱ መፈጸሚያ ሲሆኑ ብትደሳሰት ምን አገባን ካዳኛ? እኛን ነው ፕሩቭ እያደረክልን ያለው። መሐመድ ከኔ ሞት በኋላ እስልምና ይበታተናል፣ መጨረሻ ላይ ቁርአንን አንድ ሰው የሚቀራ እንኳን ይጠፋል ብሎ ሲናገር ትንቢቱ ፉርሽ እየሆነ መሆኑ ለእኛ ቴንኪው የሚያስበል ነው። ኤኒዌይስ ቶፒኩ ላይ መልሰው ክርስቲያን አረቡ ዓለም ላይ ግን እስልምና ለቀው ወጥተዋል እንዳለ በጣም ብዙ አስገራሚዎች ነገሮች አሉ። ለእስልምና ማስረጃው ቁርአንና ሀዲስ አይደለም ጉግል ነው። አልጎሪዝም ምን እንደሆነ የማያውቁ ሰዎች ናቸው ይህን ዜና ብለው ሰርተው የሰጡት እና የሚያስገርሙ ናቸው። የሚያፍሩበትን የተማረ ሰው ትንሽ የተማረ ፊደል የቆጠረ ሰው በነገራችን ላይ ሙስሊም አይሆንም። እነዚህን አይቶ ሙስሊም አይሆንም። ፊደል ትንሽ የቆጠረ ሰው ማለት ነው። በተለይ ኤኒዌይስ ስንመለስና አቡ ማሄር አለ። አቡ ማሄር አሚር አቡ ማሄር ማንኛው የሚያወራው ሰላም ነው? ኦኬ አሚር እንኳን ደህና መጣ። ሰላም ነው? እስኪ ቁርአን ላይ አውሩ ሙስሊሞች። የእናንተ የመረጃ ምንጭ ሪሶርሳችሁ ጉግል ነው አይደል? እስኪ ቁርአናችሁ መጀመሪያ ተቀበሉት። አሚር አለ አቡ ማሄር ቁርአናችሁን ማውራት የምትችሉ ሙስሊሞች የሰማን ነው። ኦኬ ችግር የለውም። አንተ ብዙ ስለሰጠህ እድል ሌሎቹ አሁን የገቡት ያወሩ። አሚር፣ አቡ ማሂር፣ ራያ፣ ከድር እንዴት ናችሁ?
ሰላም ነው። እንዴት ነው? ኦኬ ተሸሁድ ላይ ምንድን ነው የምትሉት? እስቲ በለው እስቲ እድር እየበላ ነው እንዴ? እየበላ ጨርስ። እሺ ኡሙ ሰመር አቤት። ሰላም ነው። እንኳን ደህና መጣሽ። ሙስሊም ነሽ? አልሐምዱሊላህ። ኦኬ በጣም ጥሩ። እሺ ሰላምን ከፈጣሪ ውጭ መስጠት የሚችል አካል አለ ብለሽ ታምኛለሽ? የለም። ስለዚህ ፍጹም ሰላምን የሚሰጠው ፈጣሪ ብቻ ነው። ማንኛውም ፍጡር ሰላም ሊሰጥ አይችልም፣ ተቀባይ ነው እንጂ። ኦኬ እስኪ ይህንን ቃል አንድ ጊዜ እናንብበውና እዚህ ጋር ምን ብሎ ይናገራል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ዓለም እንደሚሰጥ አይደለም ብሎ ይናገራል። ስለዚህ ይህንን የተናገረው ራሱ ክርስቶስ ኢየሱስ ነው። በዚህ መሰረት ክርስቶስ ኢየሱስ ሰላም ይሰጣል ብለሽ ታምኛለሽ? አላምንም። ከፈጣሪ ውጭ ሰላም ይሰጣል? የለም። እንዴት አታምኚም? ክርስቶስ ኢየሱስ እዚህ ጋር እኔ ነኝ ሰላም የምሰጠው እያለ እየተናገረ። ክርስቶስ ኢየሱስ አላህ አይደለማ፣ ነቢይ ነው እንጂ አላህ ባሪያ። ከፈጣሪ ውጭ ሰላም መስጠት ወይም ደግሞ ሰላም እሰጣለሁ ብሎ የሚናገር አካል አለ? ነገርኩ እኮ አንድ አላህ ብቻ ነው ያለው፣ እሱ ብቻ ነው ሰላምን የሚሰጠን። የጋድ ሎጂክ ቪዲዮ ትዝ አለኝ። በነገራችን ላይ ሙስሊሞች ቁርአን ላይ ለምሳሌ አንድ ነገር እኔ ልጠይቅህ አንዴ፣ እኔ ምንም ነገር ማውራት አልፈልግም። ስማኝ ሙሰመር አንዴ ታወሪያለሽ። ቆይ መጽሐፍ ላይ እናወራ፣ ችግር የለውም። መጀመሪያ እዚህ ጋር አላህ ሰላም እሰጣለሁ ብሎ ይናገራል። ምን ብሎ ይናገራል? ጸጥታን ሰጪው የሰላም ባለቤቱ ብሎ ይናገራል። እኔ ምን አውቃለሁ ማን እንዳለው? አንቺ እኮ ቅድምን ብለሻል፣ ፍጡር እንደዚህ ብሎ ሊናገር አይችልም ብለሻል። ስለዚህ ይህን ከፈጣሪ ውጭ ሊናገር አይችልም አይደል? አምላክ ካልሆነ ውጭ ይህን ሊናገር አይችልም። እኔ ምለው ግን እና ምን አከራከራችሁ? ቆይ ማንም የፈለገውን ማመን አይችልም። ኦኬ በእናንተ እንረጋገም ነው ለነገሩ ያለ። እኔ አልረግምም፣ አትረግምኝም። አንተ የፈለግኩት እኔ የፈለግኩትን እና ምን አከራከራችሁ እናንተ? ዝም በላችሁ የምንከራከረው ምክንያቱም ይሁዳ በአንደኛ መልእክቱ አንድ መልእክት ነች ያለችው ቁጥር 23 አካባቢ ላይ ተከራካሪዎችን አንዳንዶችን ከእሳት ነጥቃችሁ አውጡ ይላል። ሰው የምንከራከርበት ምክንያት ምንድን ነው? ሰዎች ወደ እሳት ሲገቡ እያየ ዝም አንልም። አንድ ሕፃን ልጅ ወደ እሳት እየገባ ወደ ገደል እየገባ እያየ ነው ዝም ብለን አንቀመጥም። ኦኬ እንደዛ ከሆነ ደግሞ በስነ ስርዓት ባለው መልክ ነው፣ በስነ ስርዓት ባለው ስድብ በሌለው አንተ እምነት የሚያስተምረውን እምነት ያንተን እምነትን ማስተማር አለብን። የሌላውን እምነት ሳዘልፍ ማለት ገባ? አንተ ድንጋይ ማመን ትችላለህ፣ መብት ነው። እኔም እንጨትን ማመን ትችላለሁ፣ መብቴ ነው። እዚህ ጋር የራሴ ነው፣ ፈጣሪ የሚጠይቀኝ ነው። ግን አንተ እኔ ማዳን ከፈለግ ስነ ምግባር ባለው ንግግርና ቀስ ባለ አሁን እሱ እንደሚያስረዳው ማስረዳት፣ አለመሰዳደብ፣ አለምንትን አለ ማለት የአንዱን ሃይማኖት አለመዝደፍ። ማንም የሰደበሽ እኮ የለም። ጥያቄ ጠየቅሽ። እኔ የሰደባችሁ ሳይሆን በቃ ከላስ እናንተ መምከር ካላችሁ ምከሩ። ከላስ ከዛ በላይ ዝም ብላችሁ እንትናችሁ። እሺ ሰላም ማን ነው የሚሰጠው? እህታችን ያው ሰላም ስለ ሰላም እያወራን አሁን ጩኸትና ስድብ ካደረግነው አልተሳደብኩም። እኔ ሰላም የሚሰጠው አንድ አላህ ብቻ ነው። ኦኬ መልካም። አላህ ውጭ ሰላም መስጠት የሚችል የለም ማለት ነው። የለም አላህ ብቻ ነው። ሰማይንም ምድርን የፈጠረው ጌታችን አላህ ብቻ ነው ሰላም የሚሰጠው። ከሱ ውጭ የሚመለክም አምላክም የለም። መልካም። እሺ በዚህ ክፍል ላይ መጽሐፍ ቅዱሳችን ላይ ይህንን ሰላም እሰጣችኋለሁ ብሎ የተናገረው ክርስቶስ